ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ለእናንተ ውድ አድማጮቻችን አስቀድመን የተወሰኑ የሀገር ቤት መረጃዎችን የምናጋራችሁ ይሆናል። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከተ ልዩ ጥንቅር ይዘናል። የሪያል ማድሪዱ ኮከብን በተመለከተም በርካቶች ምልከታዎቻቸውን እያጋሩ ነው። በምን ዙሪያ የሚለውን እናደርሳችኋለን። በባርሴሎና በኩል ሁዋን ላፖርታ አንድ ትልቅ ሀሳብ አንስተዋል። ሀሳባቸውን እንነግራችኋለን። ለየት ያለ ጥንቅር ይዘናል። ከዛ ውጪ በክርስቲያኖ ሮናልዶ በኩል አሁን እየወጡ ያሉ ተጨማሪ መረጃዎችን አግኝተናል። እንዲሁም በመረጃ ሰዓታችን የአውሮፓ ትልቅ ክለቦችና ትልቅ ተጫዋቾችን የተመለከተ ወቅታዊ ጥንቅሮቻችን በስፋት ለእናንተ ውድ አድማጮቻችን እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ጥያቄዎችን እናቀርባለን፣ ትሳተፉበታላችሁ። ከዛ በዘለለት በፕሪሚየር ሊግ የ25ኛ ሳምንት ልዩ ልዩ መረጃዎችን ይዘናል። በቡድን ዜና በርካታ መረጃዎችን ካነሳን በኋላም በሲቲ በኩል ሃላንድ ምርጫ መርጧል ከሁለት ነገሮች ምረት ተብሎ። ከዛ በዘለለ ግን ጠብቁ ያለው ነገር አለ። ቤርናንዶ ሲልቫን እናነሳለን። ማርክ ጉዌ በጣም የተለየውን አጋጣሚ በሲቲ መለያ እንነግራችኋለን። ከቼልሲ ጋር በተያዘ የኮል ፓልመር ቁጥሮች በሳምንቱ ፍጹም አስደናቂ ናቸው። ተጨማሪ መረጃዎችን ይዘናል። በተጫዋቹ ዙሪያ ካይሴዶን እናነሳለን። ማርክ ኩኮሪያን የተመለከተና አንድ ለየት ያለ መረጃ በቼልሲ በኩል ከቀድሞ ሌጀንዳቸው ተነስቷል። ትንሽ መከራከሪያ ሀሳብ አለው። የዳንኤል ፋርክ ሊድስ ዩናይትድን ቼልሲ በዚህ ሳምንት እንደሚገጥም ይታወቃል። ቼልሲያን ቆዩን። በሊቨርፑል የመረጃ ሰዓታችን ሁጎ ኤኪቲኬ እናነሳለን። በውድድር ዓመቱ ካለፉት 20 ጨዋታ 6 ድል ብቻ ያለው የአርኔ ስሎት ቡድን በቀጣይ አውሮፓ ሻምፒዮንስ ሊግ ዕጣ ፈንታው እንዴት ይሆናል የሚለው ተጠባቂ ነው። ሜሎሽ ኬርኪዝ፣ ቨርጅል ቫንዳይክ፣ ሪያን ግራቨንበርክ እና አሰልጣኝ አርኔ ስሎት ለዚህ ምላሽ አላቸው። ከሳላ ጋር በተያያዘ ምንድን ያጋጠመው ቀዶ ጥገና ስለሚያደርገውም የሊቨርፑል ተጫዋች የምንነግራችሁ ነገር አለ። ሊቨርፑልያን ቆዩን። በአርሰናል የመረጃ ሰዓታችን ዴክላን ራይስን እናነሳለን። ከዛ በዘለለ ዊሊያም ሳሊባም የሚለው ነገር አለ። ከቡድን ዜና ጋር በተያያዘ ኦዴጋርድ እና ሳሊባን እንዲሁም ደግሞ ኢዚ እና ቲምበር እናነሳለን። በአርሰናል በኩል የምርጫ ሂደት ነበረ። በአርሰናል ውስጥ በአንድ ዘርፍ ላይ ያሸነፈው ሰው ቪክተር ጊዮኬሬሽ ሆኗል። በምን ዘርፍ የሚለው እንነግራችኋለን። ከዛ ውጭ የሚገጥሙት ቡድን በጣም ጠንካራ መሆኑን በማስረጃ ይዘን መተናል። አርሰናል ቤት ተጨማሪ የቡድን ዜናዎችን ስለያዘን አርሰናል ያንቆዩን። በዩናይትድ 25ኛ ሳምንትም ያስደሳች ነበረ። አንዳንዱ ቁጥሮች ደግሞ ፍጹም የተለዩ ናቸው። ፉት ሞብ በማንቸስተር ዩናይትድ ብቻ ሳይሆን በፕሪሚየር ሊጉም አንድ ሰው ልዩ ነው እያለ ነው። የዩናይትድን ተጫዋች እናነሳለን። ኮቢ ሜኖ በጣም አስገራሚ ቁጥርም አለው። ማይክል ካሪክ ጋዜጣዊ መግለጫቸው ሲጠበቅ ነበረ። ዌስትሃም ዩናይትድን በዚህ ሳምንት ይገጥማሉ። በጣም ለየት ያሉ ሀሳቦችን በቡድን ዜና አንስተዋል። እንመለስበታለን። ከዛ በዘለለ ግን እሳቸው ስለዚች አንዲት ጉዳይ ተጠይቀው ነበር። ጸጉሬን አልቆረጥም ስላለው ሰው በጉዳዩ ላይ አነጋጋሪ ምላሻቸውን ይዘናል። ዋይኒ ማርክሩኒ፣ ቤንያሚን ሼሽኮም ጉዳት ተጋጣሚያቸው በማንቸስተር ዩናይትድ በኩል አይመጡንም ይባረሩልን ስለተባሉ ተጫዋቾች ጨምሮ በርካታ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ላኩልን። ቃል ስፖርት ዩቲዩብ ቻናል ከ85,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ብቻ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ በድጋሚ። በኢትዮጵያ ፕሪሚየር ሊግ አንድ ተስተካካይ መርሃ ግብር ተደርጎ ነበር። ውድ ቤተሰቦቻችን ፋሲል ከነማ ውድ የኢትዮጵያ ፕሪሚየር ሊግ ጥሏል። ዛሬ ውድ ነጥብ ነው የጣለው። በሃዲያ ሆሳና 1-0 በሆነ ውጤት ተሸንፏል። የሃዲያ ሆሳናን ብቸኛ ግብ ሱራፌል ተመስገን 60ኛው ደቂቃ ላይ ከመረብ በማዋሃድ ችሏል። ፋሲል ከነማ የሊጉን መሪነት 100% መረከብ የሚችልበትን ውጤት ማስመዝገብ አለመቻሉን ተከትሎ በ33 ነጥብ አራተኛ ላይ ቀርቷል። ሀዲያ ሆሳዕና በ24 ነጥብ በ10ኛ ደረጃ ላይ መገኘት ችሏል። ድሉን ተከትሎ ያው ሲዳማ ቡና፣ ሐዋሳ ከተማ ሁለተኛ፣ ነገሌ አርሲ ሶስተኛ፣ ፋሲል ከነማ አራተኛ፣ መቻል አምስተኛ፣ አዳማ ስድስተኛ እያለ ይቀጥላል። ፋሲል ከነማ ግን ቢያሸንፍ ኖሮ ነጥቡን 36 አድርሶ የኢትዮጵያ ፕሪሚየር ሊግን መምራት ይችል ነበር። አምልጦታል። ይሄ ትልቅ ዕድል ማለት ነው። ከ20ዎቹ ክለቦች አርባ ምንጭ ከተማ፣ ወላይታ ድቻና ወልዋሎ ዓዲግራት ዩኒቨርሲቲ ወራጅ ቀጠና ውስጥ
የሚገኙ ክለቦች ናቸው። ሁሉም ክለቦች 19 ጨዋታን አድርገው የመጀመሪያው አጋማሽ ተጠናቋል። በአፍሪካ ጉዳይ ኢልማን ንዴን እናንሳ። በሴኔጋል ብሔራዊ ቡድን በኩል በጣም አስደናቂ ጊዜን በአፍሪካ ዋንጫ ያሳለፈው ተጫዋች ስለ ብራሂም ዲያዝ ያቺ ፍጹም ቅጣት የምታሳቡን አጋርቷል። ድርጊቱ ትንሽ የንቀት ይመስለኛል ብሏል። እኛን ለመናቅ ፈልጎ ነው እያልኩ ግን አይደለም። ነገር ግን ወይ ንቀት ነው ወይ ደግሞ ያ ሁሉ ነገር ከተከሰተ በኋላ ኮከብ ለመሆን ፈልጎ ነው በዛ አይነት መንገድ ፍጹም ቅጣት ምቱን የመታው። በእርግጥ ከራሱ አንደበት ወደፊት ሁሉ ነገር ይወጣል ብሏል። በጨዋታው ወቅት ያቺ ፍጹም ቅጣት ምት ከተሳተች በኋላ እንደምናሸንፍ እርግጠኛ ነበርኩኝ ብሏል። ምን ማድረግ እንዳለብን ከዛ በኋላ በደንብ የገባኝ ይመስለኛል ብሏል። እንደማስበው ከዛ በኋላ ዋንጫውን ለማሸነፍ ጥሩ ተነሳሽነትን ፈጥሮልናል ብሏል። ከሴኔጋል ብሔራዊ ቡድን ጋር የአፍሪካን ዋንጫ ያነሳው ኢልማን ንዴ። አውሮፓ ደረስን። በአውሮፓ መረጃችን ወቅታዊ አንድ መከራከሪያ ነጥብ ብቅ ብሏል። ይህም ኬሊያን ምባፔ ነው። በሪያል ማድሪድ ኮከቡ ለክርስቲያኖ ሮናልዶ የተወሰኑ ሪካርዶች ተጠግቷል። የተወሰኑትን አሻሽሏል። የተወሰኑትን ምናልባት በስሌት ደረጃ ሊያሻሽላቸው ይችላል። ከዚህ ጋር በተያዘ አልቫሮ አረቢዮላ አሰልጣኙ ማለት ነው ኬሊያን ምባፔ የክርስቲያኖ ሮናልዶን ሪካርዶች ያልፋሉ ተብሎ ጠይቆ ነበረ። በጉዳዩ ላይ ምላሽ ሲሰጥ የክርስቲያኖ ሮናልዶን ታሪኮች በዚህ የሰራቸውን መስበር በጣም አስቸጋሪ ነው። በጣም ከባባድ ሪካርዶች ሮናልዶ እዚህ ያሉት፣ ነገር ግን የሮናልዶን ሪካርድ የሚሰበርም ከሆነ የሚሰበረው በኬሊያን ምባፔ ይሆናል ሲለ ተደምጧል አሰልጣኙ። ከዛ በዘለለ የቡድን አጋሩ ኦሪዮል ሹዋሚኒ አትጠራጠሩ፣ ክርስቲያኖ ሮናልዶ በማድሪድ የሰራቸውን አንዳንድ ሪካርዶችና ክብረ ወሰኖች የሀገሬ ልጅ ኬሊያን ምባፔ ያሻሽለዋል እያለ ይገኛል። አብዛኛው ነገሮች እንደዛ እየመሰሉ መጥተዋል። ለአብነት ያክል ውድ ቤተሰቦቻችን በመጀመሪያ 23 የላሊጋ ጨዋታ 23 ግብ ከዚህ በፊት ያስቆጠረ ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶ፣ ሉዊስ ሱዋሬዝ ነበር። አራተኛው ሰው ኬሊያን ምባፔ ሆኗል። ሁዋን ላፖርታ ዛሬ ላይ ባርሴሎና በአውሮፓ እግር ኳስ ማህበር ስታንዳርዱን የጠበቀ ቡድን ነው ብሏል። በዛ ህግ መሰረት ይኸውም እሳቸው እንደሚሉት ከሆነ በጣም ወጣትና በገበያው ላይ ቢቀርቡ ውድ ዋጋ ሊያወጡ የሚችሉ ከዋክብቶችን የያዘ ክለብ ብለዋል። አንድም ወጣት ነው፣ ሁለትም ደግሞ ጥራት ያለው ቡድን ነው ባርሴሎና ሲሉ ለሚያገለግሉት ቡድን በፕሬዝዳንትነት ማለት ነው ምስክርነታቸውን ሰጥተዋል። እሳቸው ጥቂት ጊዜያት በኋላ ምርጫ ይጠበቃቸዋል። ከሊዮኔል ሜሲ ጋር ሆድና ጀርባ የሆኑት ሁዋን ላፖርታ በምርጫው ዙሪያ ሜሲ እንደማይመጣባቸው ከራሱ አንደበት ሰምተናል። ግን ወደ ባርሴሎና ይመጣል ሚናው ባይታወቅም ሁዋን ላፖርታ በምርጫው ሂደት ላይ እንግዲህ አሸንፈው አሁንም በፕሬዝዳንትነት የመቀጠል ህልማቸው እውን ይሆን ዘንድ ስራዎችን እየሰሩ ነው። አሁን ቡድኔ ጥንቅቅ ያለ የአውሮፓን እግር ኳስ ስታንዳርድ የጠበቀ ቢሸጥ ብዙ የሚያወጣ በዛ ላይ ወጣት ነው ሲሉ ለቡድናቸው ምስክርነት ሰጥተዋል። ክርስቲያኖ ሮናልዶ ከክለቡ የበላይ ኃላፊዎች ጋር ያለውን ችግር በንግግር መፍታቱን የፖርቱጋል መገናኛ ብዙሃን ዘግበዋል። የአልናስር የበላይ ኃላፊዎች ሮናልዶ ጠይቆ የነበረውን ለክለቡ ሰራተኞች ደሞዝ እንዲከፈል ማድረጋቸውም ተነግሯል። በሌላ በኩል የበላይ ኃላፊዎችና ክርስቲያኖ ሮናልዶ መካከል የነበረው አለ መግባባ በሮናልዶ ፍላጎት መሰረት መፈታቱ ተረጋግጧል። ክርስቲያኖ ሮናልዶ በቀጣይ ቅዳሜ በአለ ፋታህ ጨዋታ ወደ ሜዳ እንደሚመለስም የፖርቱጋሉ ጋዜጣ ኤቦላ በዛሬው ዕለት አረጋግጧል። ስለሆነም ክርስቲያኖ ሮናልዶ በማለዳው ጥንቅራችን ልምምድ እየሰራ ነው ብያችሁ ነበረ። አሁን ደግሞ ወደ ሜዳ ተመልሶ ጨዋታ እንደሚያደርግ ተረጋግጧል ማለት ነው። የገቡበትንም ሰጣ ገባ በሮናልዶ አሸናፊነት፣ በተፈጻሚነት ደረጃ ግን ያው በዝውውር መስኮቱ ቀጣይ ክረምት ላይ ነው ሊጠበቅ የሚችለው። ሌሎቹ ግን ከዝውውር መስኮት ውጭ የነበሩ ነገሮች በሙሉ በሮናልዶ ፍላጎት መሰረት ተፈተዋል። ሌላ ኮከብ እናንሳ። ቪክተር ኦሲሜን በናፖሊ ቤት ነበረ ራሱን ያሳየው። ናፖሊዎች በውድ ዋጋ እንለቅሃለን እንደፈለክበት ብለው ኮንትራቱ እያለቀ የነበረውን ተጫዋች አራዘሙና እንዴት አድርጎ ናፖሊን ለመልቀቅ እንደተቸገረ ይታወቃል። በስተመጨረሻ በኋላ በውሰት ከዛ በቋሚነት ጋላታሳራይን ተቀላቀለ። ቪክተር ኦሲሜን አሁን ላይ በቱርክ ሊግ ውስጥ በጣም ድንቅ ጊዜን እያሳለፈ ነው። 16 የግብ አስተዋጽኦ ባለፉት 21 ጨዋታ አለው። 6 ጎሎችን በ6 የአውሮፓ ሻምፒዮንስ ሊግ አስቆጥሯል። ድንቅ የሚባል ጊዜን እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግም በተርኪ ሊግም ማለት ነው። ቪክተር ኦሲሜን ባለፈው ክረምት በበርካታ የአውሮፓ ክለቦች ቢፈለግም በውሰት ያሳለፈበትን ጋላታሳራይ በቋሚነት መቀላቀሉ እንደዚሁ የሚዘነጋ አይደለም።
ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ ከ85000 በላይ ሰብስክራይበር ባለው አብራችሁን ስለሆናችሁ ከልብ እናመሰግናለን። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ ጥንቅሮቻችን ተሻገርን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። ወደ ፕሪሚየር ሊግ ለማደግ በሚደረገው ጥረት ላይም በሻምፒዮንሺፑ ሌስተር ሲቲ አይደለም ወደ ፕሪሚየር ሊጉ ተመልሶ ሊመጣ በዛው ሻምፒዮንሺፕ ተርፎ ለቀጣይ ዓመት ከቆየ እሰየው የሚያስብል ደረጃ ላይ ተገኝቷል። የ2015-16 የፕሪሚየር ሊግ ሻምፒዮኖች 2024-25 ላይ ዳግም ከፕሪሚየር ሊጉ ወረዱ። በኋላም ላይ 6 ነጥብ ተቀነሰባቸው በቅጣት ምክንያት። ይሄም በወራጅ ቀጠና አካባቢ እንዲገኙ ያደረጓቸዋል። በነገራችን ላይ ከፕሪሚየር ሊግ የወረዱት ሻምፒዮኖቹ በቀጣይ በ10 ዓመት ውስጥ ከ10 ዓመት በፊት ወደ ነበሩበት ሊግ ዋን ሊመለሱ የሚችሉበት ደረጃ ላይ ሲገኙ አሁን 21ኛ ናቸው በሻምፒዮንሺፑ ላይ። ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ አጋማሽ ይመለሳል። ማክሰኞ ምሽት 4 ሰዓት ከ30 ሲል ቼልሲ ከሊድስ ዩናይትድ፣ ኤቨርተን ከበርንማውዝ፣ ስፐርስ ከኒካስል ይጫወታሉ። በምሽት 5:15 ሲል ደግሞ ማንቸስተር ዩናይትድ ወደ ለንደን ስቴዲየም አቅንተው ዌስትሃም ዩናይትድን ማክሰኞ ምሽት ይገጥማል። ሮብ ምሽት 4:30 አስቶን ቪላ ከብራይተን፣ ክሪስታል ፓላስ ከበርንሌ፣ ማንቸስተር ሲቲ ከፉልሃም እንዲሁም ኖቲንግሃም ፎረስት ከወልቭስ ይጫወታሉ። ምሽት 5:15 ሲል ደግሞ ሰንደርላንድ ከሊቨርፑል ስቴዲየም ኦፍ ላይት ላይ የሚደረገ መርሃ ግብር ነው። ሐሙስ የፕሪሚየር ሊጉ መሪ አርሰናል ከብሬንትፎርድ ጋር ጌት ኮሚኒቲ ስቴዲየም ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ምናልባት ማክሰኞ ከሚደረጉ ጨዋታዎች ውስጥ ቼልሲ እና ማንቸስተር ዩናይትድ በተለይም ቶፕ 4 አካባቢ ጫና የሚፈጥሩበትን ውጤት ማስመዝገብ ይችላሉ አስቀድሞ። ምክንያቱም ካስቶን ቪላ ቀድመው ነው የሚጫወቱት። ሲቲ ሮብ ነው የሚጫወተው ከፉልሃም ጋር ኢትሃድ ላይ። ካሸነፈ ሐሙስ ከሚጫወተው አርሰናል ነጥቡን ወደ 3 ዝቅ ማድረግ ይችላል። ጫና መፍጠር ይችላሉ። አርሰናል በሳምንቱ የሁሉንም ጨዋታ ካየ በኋላ ወደ ጌት ኮሚኒቲ ስቴዲየም አቅንቶ ነው ጨዋታ የሚያደርገው። ስለ ጨዋታው ተጨማሪ መረጃ ስለያዘን አርሰናላውያን ቆዩን። የእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ሲጠናቀቅ በምርጦች ውስጥ ዩናይትድ እጩ አላስመረጠምና ከዩናይትድ ውጭ ተጫዋች እንደሚመረጥ 100% ማረጋገጥ ይቻላል። በዚህኛው ሳምንት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በሳምንቱ ምርጥ ከነበሩ ተጫዋቾች ኬረን ዲስፕሪ ሃል፣ ኢል ግሩቪ ከሊድስ እንዲሁም ኤርሊንግ ብሮት ሃይላንድ ከሲቲ፣ ዳን ኦቱዋራ ከብሬንትፎርድ፣ ኮል ፓልመር ከቼልሲ እንደዚሁም ሰመርቪል ከዌስትሃም ዩናይትድ እና ማርቲን ዙቤሜንዲ ከአርሰናል እጩ ሆነው የቀረቡ 7 እጩዎች ናቸው። ውድ ቤተሰቦቻችን እናንተ ከተመለከታችሁት የሳምንቱ ምርጥ ጨዋታ ወይም ከሳምንቱ ጨዋታዎች ውስጥ በጨዋታ ምርጥ የነበረ አንድ ተጫዋች ከነኚህ መርጣችሁ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ምርጫችሁን ላኩልን። በእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ ምርጥ 11ን ሁስኮርድ መርጦ ይፋ አድርጓል። በ4-4-2 ፎርሜሽን የሁስኮርድ የሳምንቱ ምርጥ ግብ ጠባቂ ቪካዮሪ ከቶትናም፣ 4ቱ ተከላካዮች ዲያጎ ዳሎ ከማንቸስተር ዩናይትድ፣ ጀስቲን ከሊድስ፣ ሌርማ ከክሪስታል ፓላስ እና እንደዚሁም ዲዩፍ ከዌስትሃም ዩናይትድ ተመርጠዋል። የአማካኝ ስፍራ ተጫዋቾች ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ኮል ፓልመር እንዲሁ ከቼልሲ ሲመረጥ የፊት መስመሩ ላይ የክንፍ አጥቂዎች ኦቱዋራ ከብሬንትፎርድ፣ ሰመርቪል ከዌስትሃም ዩናይትድ እንደዚሁም ቃል ስፖርት ዩቲዩብ ቻናል ላይ ናችሁ በዩቲዩብ ገጻችን ብቻ ዦዋ ፔድሮ ከቼልሲ እና ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ በፊት መስመር የተካተቱ ናቸው። ምናልባት ከሳምንቱ ምርጥ እንቅስቃሴዎች ውስጥ ያልተካተተ ተጫዋች ያለ መካተት ነበረበት የምትሉት ካለ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ጻፉልን። ዩናይትድ 2 ቼልሲ 2 ዌስትሃም ዩናይትድ ግን 2 ተጫዋቾችን በሁስኮርድ የሳምንቱ ምርጥ 11 ውስጥ አስመርጠዋል። የ25ኛ ሳምንት ፕሪሚየር ሊግ ሁሉ መርሃ ግብሮች ተደርገው ከተጠናቀቁ በኋላ እንደ ቪካሪ ስራ የበዛበት ግብ ጠባቂ አልነበረም። ዩናይትድ ከቶትናም በነበረ ጨዋታ የቶትናሙ ግብ ጠባቂ 8 የዩናይትድ ኳሶችን አድኖ ቀዳሚ ሆኗል። ኤሜናኖ ማርቲኔስ 7፣ ካርል ዳሮል 5 ኳሶችን በማዳን ተከታዩን ደረጃ ይዘዋል። ሌላው በ25ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ የ1-1 ጎሎችን በማሸነፍ ሌርማ 12 ቀዳሚ ነው።
ጉድመንድሰን ከሊድስ ዩናይትድ 11 አለው። በርናንድ አሮንሰን እንዲሁም ስቴቨን ቦትማን እና ሊዩሳል 10-10 የአንድ ለአንድ ግንኙነቶችን በ25ኛ ሳምንት ያሸነፉ ተጫዋቾች ናቸው። በርካታ አሲስት በማድረግ የሊድስ ዩናይትዱ ኢላ ጉሪቭ 2 አሲስቶችን በማድረግ በ25ኛ ሳምንት ደግሞ በርካታ አሲስቶችን ያደረገ የፕሪሚየር ሊግ ተጫዋች መሆን ችሏል። በ25ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ የአየር ላይ ኳሶችን በርካቶችን ያሸነፈው የኒውካስል ዩናይትዱ ስቴቨን ቦትማን ነው። 8 የአየር ላይ ኳሶችን አሸንፏል። አማዱ ኦናና ከአስቶን ቪላ 7፣ ማሊክ ቲያው ከኒውካስል ዩናይትድ 7 ይዘው ተከታዩን ደረጃ ይዟል። ምናልባት የኒውካስል ዩናይትድን መረጃ እያነሳን ስለሆነ ኤዲሃውን በዛው እናንሳቸው። ኤዲሃው እኔ ለኒውካስል ዩናይትድ ትክክለኛው ሰው ባልሆን ኖሮ እዚህም ሰዓት ድረስ አልቆየም ነበረ፣ ክለቡን ለሌላ ሰው ትቼ ሄድ ነበረ፣ ነገር ግን ትክክለኛው ሰው ስለሆንኩ ነው እዚህ ያለሁት ብሏል። ምናልባት እሳቸውን እንግለጻቸው። በቁጥር 2021-22 በጨዋታ 1.57 ነጥቦችን ያገኙ ነበር። ከዛ 2022-23 አሻሽሎት በጨዋታ 1.93 ነጥብ ያገኛሉ። ከዛ ተመልሰው 2023-24 ላይ ወደ 1.57 ወረደ የሚሰበስቡን ነጥብ። ከዛ አምና ደግሞ አደገ ወደ 1.94 ነጥብ በጨዋታ ያገኙ ነበር። ዘንድሮ ፕሪሚየር ሊጉ አልተጠናቀቀ ግን ወደ 1.51 ዝቅ ብሏል። በጨዋታ ነጥብ የማግኘት ሂደታቸው እሳቸው ለቡድኑ ትክክለኛው ሰው ስለሆንኩ ነው አሁንም እዚህ ያለሁት ሲሉ ግን ተደምጠዋል። የሲቲው ኮከብ ኤርሊንግ ብሮት ሃላንድ ለእኔ በእርግጠኝነት ዳኛው ህጎችን መከተል አለበት ብዬ አምናለሁኝ። ግን እኔ ለዶሚኒክ ሴፖች ላይ ሐዘንኩለት። ምክንያቱም ግቡ ቢቆጠር የውጤት ለውጥ አያመጣም፣ ለሊቨርፑል መሸነፉን አይቀይርም። ከዛ በዘለለ እሱም ከቅጣት ይተርፍ ነበረ። እኔ ለሱ ያዘንኩት በቀይ ካርዱ ምክንያት ጨዋታ ስለሚያመልጠው ነው ብሏል ኤርሊንግ ብሮት ሃላንድ። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ፣ በዩቲዩብ ብቻ ይቀጥላል። ሃላንድ በፕሪሚየር ሊግ የዋንጫ ፉክክሩ ላይ ግን እመኑኝ አትጠራጠሩ፣ ይህ በእንግሊዝ ፕሪሚየር ሊግ ሁሌም እንደምናየው በአመቱ መጨረሻ ድራማ ላይ ያለ ይገኛል። ምናልባት ያንን ድራማ ከዚህ በፊት ፈጽሞታል። ዘንድሮ ይሳካላቸው የሆነ ወይ የሚለው በጉጉት የሚጠበቅ ይሆናል። ሃላንድ ግን አትጠራጠሩ የሆነ ድራማ በአመቱ መጨረሻ ይኖራል ብለዋል። ቤርናንዶ ሲልቫ በአንፊልድ መጫወት ለእኛ ብቻ አይደለም ለሁሉም ክለቦች ፈታኝ ነው። ያንን ለማወቅ ደግሞ ሊቨርፑል እኛን 1-0 ሲመራ የሆነውን ነገር አንፊልድ ላይ ተመልክታችኋል ይላል። ሊቨርፑል አሁንም ያው ድንቅ ቡድን ነው። ምንም እንኳን አሁን በደረጃ ሰንጠረዡ ላይ ዝቅ ቢሉም ነገር ግን የሊቨርፑልን ጥንካሬ ሜዳ ላይ አይተነዋል ብለዋል ቤርናንዶ ሲልቫ። ሊቨርፑልን ማሸነፍ ልዩ ስሜት አለው፣ ምክንያቱም እነሱ በዓለም ላይ ካሉ ምርጥ ቡድኖች ናቸው ብለዋል ቤርናንዶ ሲልቫ። በጨዋታው ካስታወሳችሁ ወደ ጨዋታው አቻነት የመጣ ግብ ያስቆጠረበት መንገድ፣ ቡድኑን ያነሳሳበት መንገድ፣ ቡድኑን በአምበልነት የመራበት መንገድ ይጠቀሳል። ከዚህ ጋርም በተያዘ ፔፕ ጋርዲዮላ በብዙ ይሄን ተጫዋቻቸው እንዳወደሱ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች በዩቲዩብ ገጻችን ብቻ ትገኛላችሁ። ቤርናንዶ ሲልቫ በአመቱ መጨረሻ ከሲቲ ጋር ያለው እህል ውሃ ግን ያበቃል ተብሎ ይጠበቃል። ሌላኛው ጉዌ ነው። በክረምት ሊቨርፑል ሊቀላቀል ከጫፍ ደርሶ በኋላም ላይ ዝውውሩ ከከሸፈ በኋላ በጥር ሲቲን የተቀላቀለው 4 ጊዜ ሊቨርፑልን ገጥሞ 4 ያሸንፏል። በኮሚቲ ሺልድ ፕሪሚየር ሊግ በሁለት አጋጣሚ፣ ከዛ በዘለለ ደግሞ በካራቦ ካፕ አሸንፏቸዋል። አሁን ደግሞ በፕሪሚየር ሊግ በሲቲ መለያ ሆኖ ሊቨርፑልን ረቶታል። የቼልሲው ተጫዋች ኮል ፓልመር በሳምንቱ በነበረ ጨዋታ በ25ኛ ሳምንት የሱን ያክል ሙከራ የሞከሩት ኢላማውን የጠበቀም ካዜሜሮ ከዩናይትድ እና ኤርሊንግ ብሮት ሃላንድ ከሲቲ ናቸው። ኮል ፓልመርም 3 ሙከራዎችን ኢላማውን የጠበቀ ማድረግ ችሏል። የእሱን ለየት የሚያደርገው ውድ ቤተሰቦቻችን ኮል ፓልመር 3ቱንም ወደ ግብነት ቀይሮ በሳምንቱ በርካታ ገቢ ያስቆጠረ እሱ ነው። ቪክተር ጌኬሬሽ በ2 ይከተለዋል። የተጫዋቹ ሃትሪክም ሪከርድ እንዳሰበረው ይታወቃል። በነገራችን ላይ ከኮል ፓልመር ጋር በተያዘም 4 ሃትሪኮች ላይ ደርሷል። በሃትሪክ ደረጃ ኩናጌሮ ነው በፕሪሚየር ሊግ 12 ሃትሪኮች ያሉት፣ በጣም ሩቁ ሪከርድ ይመስላል። ሺረር 11 አለው፣ ሮቢ ፎለር 9 ያለው፣ ሃላንድ 8 አለው። ምናልባት ከፕሪሚየር ሊግ የሚጠበቁት ናቸው። ከዛ ፓልመር 10ኛ ነው። በ4 ይደርሳሉ ወይ እነኚህ ሪካርዶች ላይ የሚለውን ግን የቼልሲ ደጋፊዎች በዩቲዩብ ገጻችን ብቻ መልከታችሁ ላኩልን። ሞይሰስ ካይሴዶ በ25ኛ ሳምንት የሱን ያክል ስኬታማ ታክሎችን የወረደ የለም 7 አለው። ከዛ ማሎ ጉስቶም ከቼልሲ በ6 ይከተለዋል። የአስቶን ቪላው ሉካስ ዱኛ 5፣ የበርንማውዙ ሄሜኔዝ 5 እያለ ይቀጥላል። የዚህ የአማካኝ ስፍራው ላይ ግን
የሞይሰስ ካይሴዶ ቁጥር በጣም ትልቅ የሚባል ነው። ሳምንቱ ለቼልሲ ውብም እንዲሆን ካደረጉ ተጫዋቾች ውስጥ ይጠቀሳል። በእርግጥ የቼልሲ ሳምንት ውብ እንዲሆን የብቻው ድል ብቻ በቂ አልነበረም። በእርግጥ በደረጃ ሰንጠረዡ ላይ ደረጃውን ባይነጠቅ እንኳን ግን ጫናዎች ቀንሶለታል። ለአብነት ያክል 25ኛ ሳምንትን ራሱ ቼልሲ አሸንፏል። ከዛ በኋላ ሲቲ ደግሞ ሊቨርፑልን አሸንፎለት ጫናውን ቀንሶለታል። በማንቸስተር ሲቲ በኩል ድሉ ለአርሰናል ወደ እንዲጠጋ ያደረገ ቶፕ ፎር ውስጥ ለመግባት ለሚፈልጉ ክለቦች ግን ሊቨርፑልን ያስቀረላቸው ነው። አንደኛው ቼልሲ ከሊቨርፑል በ4 ነጥብ እንዲርቅም ያደርጎታልና ሳምንቱ ለቼልሲ በጣም ጥሩ ነበር ማለት ይቻላል። በዩቲዩብ ገጻችን የቼልሲ ደጋፊዎች መልከታችሁን ላኩልን። አርሰናል ሌጀንድ ኢያን ራይት ማርክ ኩኮሪያ በጣም እንደሚያደንቀው ተናግሯል። በተለይም ተጫዋቹ በሚያሳያቸው እንቅስቃሴዎች ከ7 በታች እንኳን ሬቲንግ ማሰጠው ብሎታል። በጣም አስደናቂ የግራ መስመር ተጫዋች ነው። በፕሪሚየር ሊጉም ካየዋቸው ምርጡ ነው ብለው ወድሶታል። ሌላ ግን በጣም መነጋገር የሆነው የዛሬ የጆን ኦቢ ሚካኤል ነው። ጆን ኦቢ ሚካኤል ቶኒ ክሩስ የተለመደ አማካይ ነው። በግል እሱ ምርጥ ተጫዋች ስለመሆኑ ጥያቄ የለኝም። እውነት ለመናገር ምርጥ ተጫዋች ነው። ነገር ግን አንድ ልዩነት አለ። እሱ በማድሪድ መጫወቱ እኔ እዛ ለመጫወቴ በሁለታችን መካከል ያለ ልዩነት ነው። ከዛ ውጭ ግን እኔ በጣም ምርጡ ነኝ እያለ ይገኛል። አንድ መከራከሪያም ያነሳል። ቶኒ ክሩስ፣ ናቾ፣ ካርቫሃል፣ ሉካ ሞድሪች የአውሮፓ ሻምፒዮንስ ሊግን 5 ጊዜ አንስቷል። እውነት ለመናገር ይሄ ትክክል አይደለም ብሏል። እነኚህ ተጫዋቾች በሌላ ክለብ ቢሆን ያንን አያደርጉትም። ከእነሱ በላይ ምርጥ ተጫዋቾች በዓለም ላይ ያሉ 10 ተጫዋቾችን ልጠራልህ እችላለሁኝ። እነሱ በማድሪድ ያንን ስምና ዝና ተጠቅመው ነው ያ ሁላ ክብር ያገኙት እያለ ጆን ኦቢ ሚካኤል እየተቃወማቸው ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች የቀድሞ ሌጀንዳችሁ ያለውን ሀሳብ እንዴት አገኛችሁ? ጻፉልን። የሊድስ ዩናይትድ አሰልጣኝ ዳንኤል ፋርክ ቡድናቸው የትኛውንም ክለብ እንደማይፈራ ተናግረዋል። ቼልሲ ነው በዚህ ሳምንት የሚፋለሙት። ቼልሲ በአሰልጣኝ ሊያም ሮዘኒየር ስር ጥሩ ውጤት አስመዝግቧል ያሉት አሰልጣኝ ያንን እናከብራለን ብለዋል። እኛ ማንንም አንፈራም ያሉት ዳንኤል ፋርክ አያይዘውም አሰልጣኙ ቼልሲ በርካታ ተስፈኛ ተጫዋቾችን መያዙን እናውቃለን፣ ነገር ግን እኛም ጥንካሬዎች አሉን ሲሉ ተደምጠዋል። ሊድስ ዩናይትድ በዚህ ዓመት ነጥብ ካስጣላቸው ቡድኖች ውስጥ ይጠቀሳል። የቼልሲና የሊድስ ዩናይትድ ጨዋታም ማክሰኞ ምሽት 4:30 ሲል ይጀምራል። ቃል ስፖርት ዩቲዩብ ቻናልም በዩቲዩብ ገጻችን ብቻ ተከታታይ መረጃ ይኖረናል። 25ኛ ሳምንት ለሊቨርፑል ሁጎ ኤኬቴኬ በሲቲ የመከላከል ስፍራ ላይ በጣም ጫና የፈጠረባቸው እሱ ነበረ። በነገራችን ላይ በሲቲ ሳጥን ውስጥ 10 ኳስ ነክቷል። ከሱ ቀጥሎ የሚገኙት የበርንሌ ፍሊሚንግ፣ የሊቨርፑሉ ሳላ፣ የሲቲው ሃላንድ 9 ኳሶችን በተቃራኒ ነክተዋል ሳጥን ውስጥ። የሁጎ ኤኬቴኬን ግን አይስተካከልም። ያም ቢሆን ግን ሊቨርፑልን ወደ ድል አላመጣም። የመራውን ጨዋታ ውጤት አላስጠበቀም። ሊቨርፑል በነገራችን ላይ ባለፉት 20 ጨዋታ 6 ድል ነው ያለው። ማግኘት ከሚጠበቅበት 60 ነጥብ ያሳካው 24 ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ ያልኳችሁ ሊቨርፑል ማሳካት ከነበረበት 60 ነጥብ ያሳካው 24 ነው ባለፉት 20 ጨዋታዎች። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሊቨርፑል 5 ነጥቦችን ከአውሮፓ ሻምፒዮንስ ሊግ መድረክም ርቆ እንዲቀመጥ ያደረገው ውጤት ነው ከቅርብ ጊዜ ወደ እየተከሰተም ያለው። ሜሎሽ ኬርኪዝ በአንፊልድ እንዲህ ያለ ትልቅ ጨዋታ ማድረግ ለእኔ ህልም ነበር፣ ደጋፊዎቹ የፈጠሩትም ድባብ ልዩ ነበር ብሏል። ግን በውጤቱ እንዳልተደሰተ ተናግሯል። በተለይም እንደኔ እምነት ፔናልቲ እኛ ላይ አያሰጥም ነበረ። እኔ እዛው አካባቢ ነበርኩ። ውሳኔው በጣም የበዛና የከፋ ነበር፣ ዳኛው ግን ወስነው ብለዋል። ያው በፕሮፌሽናል እግር ኳስ ዓለም ውስጥ ስትሆን ትቀበለዋለህ ብለዋል። ገና ወጣት ቡድን ያለው ሊቨርፑል የሚለው ሜሎሽ ኬርኪዝ ከአሰልጣኝ አርኔ ስሎት ጋር ብዙ እየተማርን ነው። የተሸነፍነው በችሎታ ማነስ ሳይሆን በትኩረት ማጣት ነው እያለ ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ሜሎሽ ኬርኪዝ ለዚህ ክለብ ስትጫወት ሁሉንም ነገር መስጠት አለብን፣ በቀጣዩ ጨዋታ ይህንን ውድ ደጋፊያችንን እንክሰዋለን ሲል ተደምጧል። ከዓለም ምርጥ ቡድን ጋር ስትጫወት ደግሞ 95ቱንም ደቂቃ ወይም ዳኛው ፊሽካ ነፍቶ አልቋል እስኪል ድረስ ትኩረት ማድረግ ይጠበቃል ብሏል ቨርጅል ቫንዳይክ። ወደ መጨረሻዎቹ 10 ደቂቃ ላይ ትኩረት አጣን፣ የመራነውን ውጤት አጣን የሚለው የሊቨርፑል አምበል ቨርጅል ቫንዳይክ፣ አርኔ ስሎት ግን በቡድን ውስጥ መሻሻል እንዲኖር እያደረጉ ነው። በተለይም በሁለተኛ አጋማሽ የተሻለ እንድንሆን
አደርገዋል ብሏል። ለደጋፊዎቹ ይቅርታለኝ የሚለው ቨርጅል ቫንዳይክ የአንፊልድ ድባብ ልዩ ነበረ፣ ያንን ልዩነት ግን ወደ ውጤት አለመቀየራችን አስከፍቶኛል ብሏል። በቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። በድጋሚ በዩቲዩብ ገጽ ብቻ መረጃዎችን እያጋራናችሁ እንገኛለን። ቨርጅል ቫንዳይክ ይቀጥላል። አሁን ማድረግ ያለብን ነገር በአንድነት ቆመን ቀጣይ ቡድኑን ከዚህ የተሻለ ደረጃ ላይ ይዞ እንዲያጠናቅቅ ማድረግ ነው ብሏል። ሌላኛው ተጫዋች ሪያን ግራቨንበርክም ሀሳቡን ያጋራል። በሊቨርፑል ወቅታዊ ጉዳይ ላይ የቡድኑ የአማካይ ስፍራ ተጫዋች ኔዘርላንዳዊ ውጤቱ በጣም ያበሳጫል፣ በሁለተኛ አጋማሽ ካሳየነው ብቃት አንጻር አይገባንም ሲል ተደምጧል። አርኔ ስሎት ፔናልቲው ለውሳኔ በጣም አስቸጋሪ ነው። በዛ ሰዓት እንዲህ ያለ ውሳኔ ሲሰጥ ጨዋታውን ይቀይራል። ነገር ግን እግር ኳስ እንዲህ ነው። አንዳንድ ጊዜ ውሳኔዎች በአንተ ላይ ይሆናሉ። ከዚህ መማር ወደፊት መቀጠል ያስፈልጋል ብለዋል። በተለይም ከዳኝነት ጋር በተያያዘ ፕሪሚየር ሊጉ የወጥነት ችግር ያለ ብለዋል እሳቸው። በሁለተኛ አጋማሽ ሳላ ለብቻ ወደ ግብ እየገሰገሰ ሳለ ማርጉዌ የሳበው 100% ቀይ ሊያሰጥ ይገባል ብለዋል። ልብሱ ተቀዶ ተመልክተናል የሳላህን። ከዛ በኋላ እሳቸውም ይቀጥላሉ። በጣም የሚያበሳጭና ስሜት የሚጎዳ ውጤት ነው። 1-0 መሪ በነበርንበት ወቅት ጨዋታውን መግደል የምንችልበትም እድል ነበረን ብሏል። ጄሚ ካራገር ግን ከዚህ የተለየ ሀሳብ አለው። ለሊቨርፑል ሽንፈት ከአሊሰን ቤከር የማይጠበቅ ስህተት ብሏል። ምንም የማይፈጥርን ኳስ በዛን ያክል ደረጃም ጥፋት መስራቱ ተገቢ አይደለም። የአሊሰን ስህተት ነው ሊቨርፑልን እንዲሸነፍ ያደረገው እያለ ይገኛል። የጄሚ ካራገር ሀሳብ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ የሊቨርፑል ደጋፊዎች በጄሚ ካራገር ሀሳብ ላይ ምልከታችሁን ላኩልን። ከሊቨርፑል ጋር በተያዘ ሳላ አያቱ ህይወታቸው እንዳለፈ እየተዘገበ ነው። ከግብፅ አካባቢ ምናልባት በአያቱ ህልፈተ ህይወት ምክንያት ጨዋታ ሊያመልጠው ይችላል። ከሰሞኑ ኮናቴ በአባቱ ህልፈተ ህይወት ምክንያት ጨዋታ እንዳመለጠው ይታወቃል። ምናልባት የሳላ ይጠበቃል። ሌላው በሊቨርፑል በኩል የምናነሳውም በጥር የዝውውር መስኮት ሊቨርፑል ተጫዋች እንዳስፈረመ ታስታውሳላችሁ። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ጀረሚ ጃኩዌቴን፣ ነገር ግን ተጫዋቹ ጉዳት አስተናግዷል። ወዲያው ወደ ውሰት የደ ቀድሞ ክለቡ ካመራ በኋላ ሬንስ ማለት ነው። በዚህ ምክንያት ተጫዋቹ የቀዶ ጥገና እንደሚያስፈልገው እየተነገረ ነው። ተጫዋቹ ቀዶ ጥገና የሚያደርግ ከሆነ ለረጅም ወራት ከሜዳ እንደሚርቅ ይጠበቃል። በ60 ሚሊዮን ፓውንድ ያስፈረሙት ሊቨርፑል ተጫዋች ሁኔታ በቅርበት እየተከታተሉ ነው ተብሏል። ሊቨርፑል ግን አዲስ ተከላካይ ባመጣ ቁጥር ጉዳት ጆቫኒ ሊዮን ለረጅም ጊዜ፣ አሁን ደግሞ በጥር ያስፈረሙት ጀርሚ ጃኩዌቴ በውሰት ዓመቱን እንዲጨርስ ለመለሱት ሬንስ እየተጫወተ በጥቂት ደቂቃ ጉዳት አስተናግዷል። ሊቨርፑል በቀጣይ ክረምትም ዝውውሮችን ግን ያደርጋል ተብሎ ይጠበቃል። አርሰናል ደረስን። ዴክላን ራይስ በ25ኛ ሳምንት ልክ እንደ ሲቲው ሮድሪ ሁሉ 4 ኳሶችን ማቋረጥ ችሏል ከተቃራኒ ቡድን ቅብብል ውስጥ። ከእነሱ ቀጥሎ ማሊክ ዲዩፍ የዌስትሃሙ ተጫዋች 3 ያለው፣ ትሮቫቻሎቫ፣ ኦሊቨር ባሽጊዩል እያለ ይቀጥላል። 3 ኳሶችን አቋርጠዋል። የዴክላን ራይስ እና የሮድሪ ትልቅ ነው። በእርግጥ የሁለቱ ጥራት በዘንድሮ የውድድር ዓመት በፕሪሚየር ሊጉ ትልቅ የሚባል ነው። ሌላው ዊሊያም ሳሊባ እንዴት ነው አሁን የፕሪሚየር ሊግ ጉዞ ተብሎ ነበርም፣ አትጠራጠሩ ጠብቁ እያለ ነው። ምንም ይቅርታ አታደርጉልንም ምክንያቱም ዋንጫውን እናሸንፋለን ብሏል። በአመቱ መጨረሻ ላይ የአርሰናል በራስ መተማመን ጥንካሬ አሁንም እንዳለን የገለጸው ዊሊያም ሳሊባ በቃል ስፖርት በዩቲዩብ ገጻችን ላይ የምትገኙ ውድ ቤተሰቦቻችን መረጃዎችን እየተከታተላችሁ የምትገኙት በዩቲዩብ ገጻችን ብቻ ነው። ዊሊያም ሳሊባ ይህ ዓመት ካምናው ከካቻምነው የተማርንበት ዋንጫ የምናነሳበት ዓመት ነው። አሁንም በጥሩ ፎርም ላይ ነን። እኛ የሲቲን አንመለከትም፣ በራሳችን ብቻ እንቀጥላለን ብሏል። ኦዴጋርድን በተመለከተ በዚህ ሳምንት ወደ ልምምድ ይመለሳል ተብሎ ይጠበቃል፣ ግን ስለ ጨዋታ ዝግጁ መሆኑ አልተረጋገጠም። ስለ ጉዳቱ ለማወቅ የማይክል አርቴታም ከሐሙሱ ጨዋታ በፊት ሮብ የሚሰጡት ጋዜጣዊ መግለጫ ይጠበቃል። የትሮሳርድ የጡንቻ ጉዳት ነው እየተባለ ነው። ምናልባት ረፍት ሊፈልግ ይችላል። እስካሁንም ረፍት ላይ እንደነበረ ይታወቃል። የእሳቸው መግለጫ ብቻ ነው የሚጠበቀው። ሌላው በአርሰናል የምናነሳው የቡድን ዜና ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን 2 ተጫዋቾችን እናንሳ። ኢዜና ቲምበርን 10 ከ10 ሬቲንግ በሆስኮርድ ተሰጥቷቸዋል በፕሪሚየር ሊግ። በነገራችን ላይ 10 ከ10 በዚህ ዓመት የተመለከትናቸው የሁለቱን ነው። ኢዜ ቶትናም ላይ እንዲሁም ሃትሪክ የሰራበት ከ47 ዓመት በኋላ፣ ቲምበር ሊድስ ላይ የነበረው ያጠንካሬው 10 ከ10 እንዲያገኙ ረድቷቸዋል። በቡድን ውስጥ በወጥነት ቀጥሏል። ምናልባት ኢዜ በቅርብ ጊዜያት የጨዋታ እድል ማነስ በበርካቶች ዘንድ በማይክል አርቴታን በኩል ትችት ሲቀርብባቸው እንደነበረ ይታወቃል። የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦችም ሀሳብ መስጫ ሳጥናችን ላይ ጉዳዩን ኢዜ መሰለፍ አለበት በሚል ሀሳባቸውንም ሲያጋሩ ነበር። ቪክተር ጊዮኬሬሽ
ሚላን ላይ በአውሮፓ ሻምፒዮንስ ሊግ ያስቆጠራት ጎል የአርሰናል የወሩ ምርጥ ተብላ ተመርጣለታለች። የአርሰናል የወሩ ምርጥ ተጫዋችም እሱ ነበረ። በርካቶች በሀሳብ መስጫ ሳጥናችን ላይ እንዴት ተመረጠ የሚል ሀሳብም እንደ መከራከሪያ ሲያነሱ ነበር። አሁን ደግሞ የአርሰናል የወሩ ምርጥ ግብም እሱ ኢንተር ላይ ያስቆጠራት ሆናለች። ምናልባት ቀጣይ ተጋጣሚያቸው ላይ ብሬንትፎርድ ላይ ይቀጥላሉ የግብ አስቆጣሪነቱ የሚለው ይጠበቃል። በሳምንት 2 ግቦችን እንዳስቆጠረ ይታወቃል ከተቀያሪ ወንበር ላይ ተነስቶ። ቀጣይ ተጋጣሚያቸው ሐሙስ ብሬንትፎርድ ነው። ብሬንትፎርድ ማለት ከዩናይትድ እና ከቼልሲ እኩል 10 የፕሪሚየር ሊግ ድል ያለው ከሊቨርፑል በላይ አንድ ተጨማሪ ድል ያስመዘገበ ቡድን ነውና በብዙ መመዘኛ አርሰናል ጠንካራ ተጋጣሚ ያለው በዚህ ሳምንት። ለአርሰናል አንዱም የተፈራው የብሬንትፎርድ ወቅታዊ ጥንካሬና ሲቲ ቀድሞ መጫወቱ እንደሆነም በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ለእናንተ ውድ አድማጮቻችን በማለዳውም ጥንቅር እንዳነሳናላችሁ ይታወቃል። አርሰናል ቤት ምናልባት የሚካኤል ሜሪኖ ቀዶ ጥገና ተረጋግጧል። እናም ይህን መረጃ ስናጠናቅር ሚካኤል ሜሪኖ ቀዶ ጥገና እያደረገ ነበረ። ሚካኤል ሜሪኖ የእግር ስብራት ጉዳት አጋጥሞት እንደነበር ይታወቃል። የ29 ዓመት ተጫዋች ሚካኤል ሜሪኖ በሚያዝያ ወር መጨረሻም ወደ ልምምድ ይመለሳል። ሜሪኖ በውድድር ዘመኑ መጨረሻ ወደ ሜዳ ተመልሶ ይጫወታል ተብሎ ተስፋ ቢደረግም የፊትነስም ጥያቄ ግን ሊያሳስብ ይችላል እየተባለ ነው። ለማንኛውም የሚካኤል ሜሪኖ ቀዶ ጥገና እየተደረገ ነው። እንዳልኳቸው ይህን መረጃ ስናቀርብላችሁ በዩቲዩብ ገጻችን ብቻ ውጤቱን በማለዳው ጥንቅር እንመለስበታለን። ሌላው አርሰናል በመለማዮቹ በኩል ከክለብ ብሩጅ አሌክሳንደር ስታንኮቪችን እየተመለከተ ነው ተብሏል። አርሰናል ከክለብ ብሩጅ እና ከኮስታንኮቪች ወኪል ጋርም ይነጋገራል ተብሏል። በቀጣይ ለክረምት የዝውውር መስኮት ዩናይትድ ደረስን። ብሩኖ ሚጌል ፈርናንዴዝ በ25ኛ ሳምንት 8 ሙከራዎችን ያደረገ ቀዳሚው ተጫዋች ነው። ከዛ በኋላ ፍሌሚንግ ከበርንሌይ በ7 ይከተለዋል። ሳላ በ5 ከሊቨርፑል ይከተላል። እነ ጁኒየር ክሩፒ፣ እነ ማርከስ ኤድዋርድስ፣ እነ ትሮይን ባሪ በ4-4 ይከተሉታል። በጣም ድንቅ ጊዜን እያሳለፈ ነው። በዩናይትድ ቁጥሮች ሁሉ ብሩኖን ያገሉታል። በዩቲዩብ ገጻችንን በተደጋጋሚ ስለ ዩናይትድ መረጃ ስናነሳ የብሩኖ ቁጥሮች በጣም ትልልቅ ናቸው። ለአብነት ያክል በርካታ የግብ ዕድሎችን የሚፈጠረው እሱ ነው። 6 በቶትናሙ ጨዋታ ላይ ቀዳሚ ያደርገዋል። ሉካስ ፔሬዝ በ5 ይከተለዋል። ሌሳንድሮ ትሮሳርድ እንደ ኮቢ ሜኑ ያሉ ተጫዋቾች ደግሞ በ4-4 ይከተሉታል ብሩኖ ፈርናንዴዝን። ሌላ እንጨምርላችሁ ለቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ብሩኖ ፈርናንዴዝ በ2025/26 የውድድር ዓመት ወጥ ብቃት በማሳየት በፉት ሞብ በተሰጠው ሬቲንግ የፕሪሚየር ሊጉ ቀዳሚ ተጫዋች ሆኗል። 8.02 ሬቲንግ በውድድር ዓመቱ ሙሉ ተሰጥቶታል። በአማካይ ኤርሊንግ ብሮት ሃላንድ በ7.69 ይከተለዋል። ዴክላን ራይስ በ7.62 የፕሪሚየር ሊጉ 3ኛ ተጫዋች ተብሎ ተመርጧል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ብሩኖ ይገባዋልን? ጻፉልን። ኮቢ ሜኖ ጋር ደረሰን። ኮቢ ሜኖ ደግሞ በ25ኛ ሳምንት 33 ኳሶችን 3ኛ የሜዳ ክፍል ላይ ያቀብሏል። ከጨዋታው ላይ ከብሩኖ ቀጥሎ በርካታ የግብ ዕድል የፈጠረውም እሱ ነበረ። ካዜሜሮ በነገራችን ላይ በ25ኛ ሳምንት 27 ኳሶችን እዛ ሜዳ ክፍል ላይ ያቀብሏል። ሁለቱ የዩናይትድ አማካኝ ያውም አንደኛው 6 ቁጥር ላይ ካዜሜሮ እየተጫወተ ኮቢ ሜኖ እንኳን ከቀይ ካርዱ በኋላ ነፃ ሚናው ከፍ ያለ ነበረ። ሁለቱም በርካታ ኳሶችን 3ኛ የሜዳ ክፍል ላይ በማቀበል እድል ሲፈጥሩ ነበረ። ጨዋታውም ለዩናይትድ የበላይነት እንዲወስድ ያስቻለ ነበረ። ኮቢ ሜኖ ከብዙዎች እንዲወደስ ከብዙዎችም እንዲወደድ ያደረገ ነበረ። በሳምንቱ ይጠበቃል ከዌስትሃም ጋር ጨዋታ። ሌላ በሳምንቱ የምንጠብቀው ከዌስትሃም ጋር ጨዋታ ሼሽኮን ነው። ነጩን መለያ ዩናይትድ ይለብሳል ተብሎ ይጠበቃልና ያ ከሆነ ለመጨረሻ ጊዜ ቤንያሚን ሼሽኮ በዚች መለያ 2 ግብን አስቆጥሮ ነበረ። በጨዋታው ላይ ዴላይትና እንደዚሁም ማውንት በጉዳት ምክንያት ከጨዋታ ውጭ መሆናቸው ሲረጋገጥ የኖቲንግሃም ፎረስቱ አሰልጣኝ ኑኖ ስፕሪንቶ ሳንቶስ እኔም ጋር በርካታ ጉዳቶች አሉ ግን አልናገርም ብሏል። ለታክቲክ ሲሉ እንደማይናገሩትም ተናግረዋል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ዌስትሃም በመልሶ ማጥቃት ጥሩ ናቸው እያሉ ነው ማይክል ካሪክ። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ከዌስትሃም ጨዋታ በፊት በሰጡት ጋዜጣዊ መግለጫ በዌስትሃም በኩል በመልሶ ማጥቃት ሲጫወቱ ጥሩ ናቸው፣ ጥሩ አጥቂ ያላቸው ብለዋል። ይህንን ስጋት ለመቋቋም ይላሉ አሰልጣኙም ዝግጁ መሆን አለብን ብለዋል። ስለ ፈርናንዴዝ ያነሱት አሰልጣኙ ከሱ ጋር ጥሩ ግንኙነት አለን፣ ምን ያህል ብልህ እንደሆነ አውቃለሁ፣ ለክለቡ አብዝቶ ይጨነቃል፣ ሁላችንም ተመሳይ ነገር እንፈልጋለን ሲሉ ተደምጧል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ቤተሰቦቻችን ቡድኑ ኳስ በመያዝ ወቅት የሚያሳየውን የቡድን እንቅስቃሴ ማሻሻል ላይ ማተኮር አለብን የሚሉትን ማይክል ካሪክ አያይዞም ሜሰን ማውንት እና እንደዚሁም የዴሌተን አለመኖር አረጋግጧል። ሜሰን ማውንትን በኤቨርተን ጨዋታ ጠብቁት ብለዋል።
ማቲያስ ዴላይትን ግን አሁንም ጥቂት ጊዜ ይፈልጋል ሲሉ ተደምጠዋል። ጸጉሩን አልቆረጥም ያለ አንድ ዩናይትድ ደጋፊ ዝነኛ ሆኗል። በመላው አውሮፓ አንዳንድ ክለቦች 5 ጨዋታም ሲያሸንፉ የዚህን ሰው ምስል እየለጠፉ እንደሆነ ይታወቃል። ማንቸስተር ዩናይትድ 5 ጨዋታ ካላሸነፈ ጸጉሬን አላስተካከልም ያለው ደጋፊን በተመለከተ ማይክል ካሪክ ምላሻቸውን ሰጥቷል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ቤተሰቦቻችን ስለ ሁነቱም የተጠይቁት ማይክል ካሪክ ያንን ነገር አውቃለሁ መረጃው አለኝ ብለዋል። ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አንወስድም ፕሮፌሽናል ነን እኮ ሲሉ ተደምጠዋል። አክሎም መረዳት እችላለሁ፣ ነገሩ ያዝናናል፣ ነገር ግን በጨዋታ ላይ ተጽዕኖ አይኖረውም። እኛ የማንንም ጸጉር ለማስቆረጥ ብለን ሜዳ እንገባም ብለዋል። የሚገጥሙት ቡድን ዌስትሃም ዩናይትድ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ባለፉት 3 ወራቶች በሊጉ አንድ ጨዋታ ብቻ ያሸነፈ ነውና ዩናይትድ የደጋፊውን ጸጉር አያስቆርጥም ብላችሁ ታስባላችሁን? ጻፉልን። የማንቸስተር ዩናይትድ ጨዋታን መመልከት በድጋሚ እየወደድኩት እየተደሰትኩት ነው ብሏል ዋይኔ ማርክ ሩኒ። በክለቡ ውስጥ ረጅም ጊዜያት ከማይከል ካሪክ ጋር በቡድን አጋርነት ተጫውተዋል። ዋይኔ ማርክ ሩኒ የመጀመሪያዎቹን 4 ጨዋታ አሸንፈናል የሚለው ዋይኔ ማርክ ሩኒ እናም ወደፊት እንዲህ ያለ ውጤት መዝገቡን ከቀጠለ ቋሚ ማድረግ ነው እሱ ነው ብሏል። ግቡ ላይ ለመድረስና ገና ረጅሙ መንገድ ቢቀረውም የሻምፒዮንስ ሊግ ተሳትፎ ማረጋገጥ ከቻለ ግን ይህ ሰው ቋሚ መሆን አለበት ያለው ዋይኔ ማርክ ሩኒ አሁን የዩናይትድን ጨዋታ ሳይ በድጋሚ እየተደሰትኩ ነው ብሏል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎችስ አሁን ላይ ክለባችሁ ላይ ያለ መተማመን እንዴት ነው? ከጨዋታ በፊት በሩበን አሞሪም ዘመንና በማይክል ካሪክ ዘመን ልታጋሩን ትችላላችሁ። ለአብነት ያክል ማንቸስተር ዩናይትድ በፈረንጆቹ አዲስ ዓመት ሊያሳካው ከሚገባ 18 ነጥብ 4ቱን ብቻ ነው የጣለው። 14ቱን አሳክቷል። በ2006 ብቸኛ ያልተሸነፈ ክለብ በጣም አስደናቂ ጉዞ ላይ በማይክል ካሪክ ስር በማንቸስተር ዩናይትድን በኩል በነገራችን ላይ በዚህ ዓመት 470 ሙከራን አድርጓል። ያ ማለት ኢንተር፣ ሪያል ማድሪድ በባርሴሎና ብቻ ይበለጣል። ይሄ የቡድኑ ጠንካራ ጎን ነው። ምናልባት ደካማ ጎን ያለው ቲም ሺሩድ በማንቸስተር ዩናይትድ በኩል ማኑኤል ኡጋርቴ እና ጆሽኳ ዚርክዚ ነው። በፍጹም ሜዳ ላይ ላያቸው አልፈልግም ብሏል። ሁለቱም አሁን ላለው ዩናይትድ አይመጡንም ብሏል። አንዳቸውም ቢሆኑ ለዩናይትድ መለያ አይመጡንም ያለው አለ ቲም ሺሩድ እነኚህ ሁለቱ በክረምት መልቀቅ አለባቸው ብሏል። ኦፕታ ደግሞ ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ዩናይትድ ሻምፒዮንስ ሊግን የመቀላቀል እድሉ 59.3% ብሎታል። እስከ 4 የመጨረስ እድሉን ደግሞ 35.1% አድርጎ 5ኛ ላይ ያስቀምጦታል። አርሰናል፣ ሲቲ፣ አስቶን ቪላ፣ ቼልሲ ቀጥሎ ዩናይትድ 5ኛ ሆኖ የመጨረስ እድል አለው ብሎ ኦፕታ አስቀምጧል። የእናንተ ናጋሩን ቃል ስፖርት ዩቲዩብ ቻናል የምሽቱ ጥንቅር አበቃ። ሰናይ ምሽት።